1600 ሰው ስራ የለም ወይ? ገንዘብ አምጣ፣ አንበሳ አውረድ፣ ክፈል። እዚህ ላይ መቼ ዝም ብለህ አይንትሬት የለም ኢንትራንስ የለም፣ ዝም ብለህ ነው የምትገባው አይደለም? ክፈል። የለም ደሃ ነህ። እኔ 1600 እኔ የሚያይን ሰው አልፈልግ። እግዚአብሔር ምስክሬ፣ እኔ ደሃ ተከታይ አልፈልግ። ውጡ፣ ጎ አውት፣ ውረዱ። ውረድ፣ አንተ ውረድ። ጭራሽ 700 ውረድ፣ ውረድ። ዝም ብላችሁ ያቸው። አንተ ውረድ። በተለይ ደሃ ውረድ። ደሃ መውረድ አለበት። ደሃ ድህነቱን ያ ገሎ ሰው ሆኖ ነው ማየት ያለበት። ደሃ ለደሃ እኮ የሰጣችሁት እኮ ፍሬም እኮ ደሃ እንደ ጥቅስ እኮ ነው። ድህነት ማለት ከእግዚአብሔር የሚመጣ ነው። ምን አባ ከእግዚአብሔር የማይችን ዓለም ወርቅ አልቀረ፣ ኦይል አልቀረ፣ ዳይመንድ አልቀረ እኮ ፈጥሮልሃል እኮ ባለጸጋ እንድትሆን ያ ሰው እንድትሆን። መቼም ሰው አትሆን፣ መቼም ሰው አትሆን። መቼም ድህነትን በፍሬ ማስቀምጠ ድህነታችን እኮ እነታችን ድህነትን እንዴት አድርገን እንደምትኮራበት ዩጋዴሚት ዩጋዴሚት። እኔ ደግሞ ሪፖስት አድርጌ ቁጭ ሳደርገው የት ነው የሚሄደው? በመድኃኒዓለም የማስቀምጣቸው ላይክ የማደርጋቸው ነገሮች በሙሉ ለማስተላለፍ ሳስቀምጥ ምንድነው? የቱ ጋር ነው የሚቀምጠው? አዳምጥ። ወዴት ነው የሄድኩት? አፍሪካ አፍሪካ 1600 አዳምጥ። አፍሪካ አንዱ ኢትዮጵያ ደደቦቹ ድድብነታቸውን በዓለም ላይ ያወጣችሁ ደደቦች ራሳችሁን ማትከላከሉ መጣላት፣ መገዳደል ጭንቅላታችሁ ውስጥ ያለው በሙሉ ጸብና መጣላትና መገዳደል ብቻ መሰዳደብ፣ በዛም ያልፍላችሁ ይመስላችኋል። ለዚህ ነው 1400 ድሃ የምትሆኑት። እዚህ ቁጭ ብለህ ጸብን ክሬት ብታደርግ ደስ የሚያሟሙቅ ለጸብ እጅን አንስተህ ያ ምትጽፍ ጸብን የምትወድ ሀሳቦች የምትሰጥ አሁን የሆነ ትምህርት ላይ ቢሆን መልስ ብትጠየቅ እጅን አውጥተህ አትመልስ ወይም አትጽፈም መልሱን። ደደብ ደንቆሮ 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 ስቱፒድ ጋዴም ኢዲየት ፖል ድሃዎች ናቸው። ድሃ ጭንቅላት መሀይም ድሃ። ውጣ ስትባል እራሱ አትወጣ። ቁጭ ብለህ እዚህ ምን አባት ታደርጋለህ? ፔጅ ላይ ምን አባታችሁ ታደርጋላችሁ? ፔጅ ላይ አመል የላችሁ፣ ጸባይ የላችሁ።
ገንዘብ የላችሁ። ክራይም ኦል ክሪሚናል ክራይሞች ደሃዎች። ቆይ እናንተን ለማስወጣት ግዴታ እኔ ጌም መጫወት አለብኝ ማለት ነው። ከዛ ትወጣለህ። ሀይሚ ላኪልኝ። ምድረ ድሃ ድሃ ማየት እግዚአብሔር ድሃ ማየት ያስጠላል። ድሃ አይመችኝም። አይ ዶንት ላይክ ድሃ። ሀብታም ብቻ ነው። ኤዱ የኔ ቆንጆ እንዴት ነሽ? አይ ዶንት ላይክ ድሃ ማየት አልፈልግም። እኔ ድሃን መሸከም አለ። እኔ ሀብታምን እንኳን ገንዘቡን ነው የምሸከመው፣ ሀሳቡን አልፈልግም። ሀብታም እንኳን ሀብታምን ገንዘቡን ብቻ ነው የምሸከመው። ጭራሽ ድህነት ሀሳብ ኮሜንት እኔ ጅጃ ልሸከም፣ እዛው መንግስት ይሸከም። ሲፈልግ በጥይት ሲፈልግ በእስር ሲፈልግ በድህነት ዳ ይሸከም። መንግስት እናትና አባት ይሸከም። ድሃዎች ጭራሽ እኔ ድሃ አልወድም። ውጡልኝ። እኔ ድሃ አልወድም። እኔን የምትወዱኝ እንደዚህ አይነት ነገር ሲሆን ተያተበሉኝ። እሺ ውጡ። በቃ እናንተ ነኝ። ጨዋ በዚህ ሰዓት እዚህ ጋር አይመጣም። ጨዋ በዚህ ሰዓት አይመጣም እዚህ ጋር። የኔ ጨዋዎች ውጥት ትበሉ፣ እንዳትቀየሙ የኔ ልጆች። ጨዋ ይኸውላችሁ ለኃጢአን የመጣ ለጻድቃን ይተርፋል ይባላል። ኦኬ አሁን ለኃጢአተኞች እዚህ ጋር መጣው፣ እነሱን እቀጠቅጣለሁ። ጻድቆች ትቃብራችሁ ትቀጠቅጣላችሁ። ስለዚህ ውጡ ልጆቼ። እነዚህ ድሃዎች ገና እኔ ላይ አይደለም ሀገራቸው ላይ ገና የሚደርሳል። ሲሪየስ ቶክ ነው የማወራላችሁ። ኦኬ ይሄ ፑር የሆነ ትውልድ፣ ድሃ ትውልድ፣ ከድህነቱ ደግሞ ግማቱ ወይ እንደ ድሃው ደግሞ እኮ ግማታም የለም። ባልጠፋ ውሃ ለምን እሱ የሚያስበው 1 ብር ሳይኖረው 100 ብር ባንክ ውስጥ እንዲኖር ነው የሚያስበው። $100 ውሃም አይገዛም። የስንፍና ሰነፍ ነው፣ ድሃ ነው። ያስተሳሰብ የጽዳት ድሃ ነው። ድህነት እኮ በገንዘብ ብቻ አይደለም። ካልሲው የሚሸት ፓንቱ የሚሸት በዛ ላይ ሊያቅፋችሁ ይፈልጋል። የእኛ ሀገሩማ እኮ ጉድ እኮ ነው። የእኛ ሀገሩማ እኮ የእኛ ድፍረቱ ኢትዮጵያ ውስጥ እኮ በጣም ያስጠላችሁ። እንደዚህ አፍንጫውን እየጎረጎረ እጃችሁን ሰላም ሊላችሁ ይፈልጋል። ከሽንት ቤት ወሸላውን እንዲያንዘዝሉ ሽንት እጁ ላይ ተንጠባጥቦ ቀጥታ ትሪ ላይ ሊቀርብ የሚመጣ እኮ ወንድ ያለበት እኮ ነው። ገና የዚህን ያልሰለጠነ ገበሬ እኮ ሰልጥኗል። አንዳንዴ እኮ ስልጣኔ ገጠርና ከተማ እንደማይል ያየሁት ገጠር እኔ በጣም ነው የምወደው። እኔ አላፍ ገጠር በተለይ የአፍሪካ ከተማ ነው ያሉት። አዲስ አበባ አስፓልቱ ይጽዳ እንጂ ሰው እጁ አልጸዳም። መንግስት እየገባ ጥፍራቸውን ራሱ ማጽዳት አለበት። የኢትዮጵያ መንግስት ጋይስ፣ የኢትዮጵያ መንግስት መንገዱን ብቻ አይደለም ማጽዳት ያለብህ። አዲስ አበባ ውስጥ የሚኖሩት ሀብታም የምትለው ራሱ ባለስልጣን ይሄ ምን የምትለው ራሱ እጁን መታጠብ የማይወድ ጽዳቱን መጽዳት የማይወድ ገና እንዲህ ሲል ሽታው ግማቱ ቁርናቱ ሴቷ እንደዛ ወጧን እየሸተተች ቦጧ ላይ ነው። መታጠብ ነውር ነው። እዛ ሀገር ሻው ነው። ይኸው የምትናገሩት ነው እናንተ ራሳችሁ። አሁን በመቼ ዕለት ነው ፓርቲ ቤት ጭፈራ ቤት ወንዶቹ ጥንብ ነው ብረት ነው የሚሸቱት ይላል። ብረት ወንዱ ይሄንን ቢናገር ሴትን ስለምትጠላ ነው ይባላል። ምናወራው ስለ ጽዳት፣ ድህነት፣ ስለ በሽታ በአጠቃላይ ማይነስ ስለሆኑ ነገሮች እናውራ። ታጠቡ። መጀመሪያ መታጠብ ይልመድባችሁ። መታጠብ፣ ሰውነትን ማጽዳት። ሄዶ ብቻ ከአንገት በላይ ሴቱ ይሄንን ዊግ ይደረግምና እንዲህ ብሎ ፀጉሩን ይታጠባል። ከዚህ በታች ከዛ ምን ይላሉ? ውሃ የለም። ለሰውነትሽ እኛ ይውላችሁ እግዚአብሔርም አያርገው ያ ሃይላንድ ውሃ ባይኖር አልኳችሁ ከምጠጣ ይልቅ እኔ ሰውነቴ ጽዳት የምንጠብቀው ለራሴ ማንም አብሮኝ ስለተኛ አይደለም። ማንም አጠገቢ እግዚአብሔር ምስክሬ ነው አይደለም። ለራሴ ሰውነቴ እንዲሸተኝ አልፈል ከእንደገና የእድገት አንድ ሰው ጤናማና ሀብታም መሆን ከፈለግ መጀመሪያ ሀብታም የምትሆነው እላይ ያለው ጀናባህን ስታጸዳ ብቻ። ትነቃለህ፣ ራስን ትወዳለህ። ጽድት ስትል ርስቁም ሀርቁ ሁሉ ነገሩ ይገባል። አይምር እስቲ ታጠብ። የጨነቀ ነገር ካለ መጀመሪያ መታጠብ ነው።
የደበረ ነገር ካለ ልቅቅ ነው የሚያደርግ ጀናባዊ ሰይጣኑ። አንደኛ እምነት የላችሁም፣ የውሸት ደግሞ አማኞች ናችሁ፣ የሃይማኖትም ድሃ ናችሁ። ኢትዮጵያኖች የሁሉም ነገር ድሃ እንደሆናችሁ ታውቃላችሁ። ውሸታሞች ናችሁ፣ የእውነት ድሃ ናችሁ፣ የሃይማኖት ድሃ ናችሁ፣ የገንዘብ ድሃ ናችሁ፣ የጽዳት የሁሉም ነገር ድሃ ናችሁ። ጎ ቴክ ሻወር። እዚህ መጣችሁ ራሱ ሻወር ነፃ ነው። አትታጠቡ። ሳምንት ጠብ እሱንም የማትታጠቡ ብዙ ሰዎች አሉ። ልብሳችሁን እንኳን ማሽን የሌለው እንዳለ ታውቃላችሁ። እዚህ ሀገር በእጃቸው ማጥብ በቃ ጉድ ያለበት ሀገር ነው። እዚህ ሀገር ደግሞ ልንገራችሁ፣ በተለይ እዚህ ሀገር ካልጸዳ ቤተ ሊገማ ነው የሚደርሰው። ሊገማ ነው የሚደርሰው። ከዛ እራሳችሁ ግማታም ስለሆናችሁ እራሳችሁ አፋችሁ ስለሚሸት ሰውን ይሸታል፣ አፍሽ ይሸታል፣ ትገሚያለሽ ምናምን የምትሉት ግማታዎች። እኛ እንደዚህ አድርገን ጥፍራችሁን፣ እድፋችሁን፣ እግራችሁን አጥበን ነው አልጋ ላይ ያስተኛናችሁ። ለመተኛት እንኳን ትቀፋላችሁ። ሰክረን ተኝተን በጠዋቱ ስንነቃ ሽታው ትዝ ብሎ ያጠብናችሁ። የዚህ ያለው ልጅ ሰውን የምጠየፈው ግማታምን እጠየፋለሁ፣ ድሃን እጠየፋለሁ። አልወድም እኔ በቃ አልወድም። ባልበላ ባልጠጣ ይሻለኛል። አዋርዳችኋለሁ እኮ አልኳችሁ። እንደዚህ ስታው እኔ ቁጭ ብዬ ነው የማዋርዳችሁ። ወይኔ እንድትሉ ነው የማደርጋችሁ። አርፋችሁ ቁጭ እንድትሉ ነው የማደርጋችሁ። ታጠቡ መጀመሪያ። በተለይ መንግስት አስፓልትን፣ አበባን፣ ከተማን ከላዩ በማሳመር አይደል ህዝቡ ራሱ ጽዳቱን እንዲጠብቅ ቅጣው። አሽተትና ያልታጠበ ሰው ወደ እስር ቤት መጀመሪያ። ከታጠበ ጥሩ ነገር ከታጠበ ሀገሩን ይጠብቃል። እውነታዊ ጽዳቱን ከጠበቀ እኔ ጽዳቴን የራሴ የሰውነቴን ጽዳት፣ የውጭ አካሌን ጽዳት እንዲሁም የውስጤ ካጸዳውን ውጭ ላይ ያለውን ነገር በሙሉ እጠብቃለሁ። አስተሳሰብ የሚጸዳ ነው የሚሆን። መንግስት እዚህ ጋር ታጸዳል፣ እዚህ ጋር እኛ ሀገር እንኳን እንደዚህ አይነት ህግ የለም። ቆሻሻ የጣለ 1000 ብር ይቀጣል። ስለሚቀጣ ነው እንጂ ቢጥል ቆሻሻ ደስ ይለዋል። ይሄ ወሸላ የሆነ ትውልድ ማለት ነው። ወንፊት ወሸላ የሆነ ትውልድ እንዴት ስለምትቀጣ አትሽና፣ ስለሚቀጣ ብቻ እንደዚህ አይነት ትውልድ ነው ያለው። ስለሚቀጣ ብቻ ቅጣትን ፈርቶ ነው እንጂ ቢያግማማው ከተማውን ደስ ይላል። እንደዚህ አይነት ትውልድ ነው፣ ወሸላ ትውልድ ነው ያለው። ወሸላ ትውልድ ራሱን የማያጸዳ ጽዳቱን የማይጠብቅ ስትጸዳ ስትሰለጥን ራስን ስትወድ ሀብታም ትሆናለህ። ሀብት ማለት የገንዘብ ሀብት ብቻ አይደለም። ጤናማ ትሆናለህ። የገማ ነገር ላይ ትበላለህ። አሁን ይሄ ሀብታም የተባለ የኢትዮጵያ ደግሞ ባለሀብት አለ። ቤት ይሰራል፣ የሆነ ቦሌ ይቀመጣል። እዛች ውስጥ ታምቆ ነው የሚኖረው በቃ። ምክንያቱም በቃ እዛች ቦሌ ናት ወይንም ደግሞ ሴሚሲ ነው ምናምን እዛው ይኖራል በቃ። ምክንያቱም ወደ ሌላ ቦታ ከሄደ ግማቱ፣ ሽታው፣ ድህነቱ ስለሚታዩ ራሱን አወጣ፣ ራሱን ነፃ ወጣ። የሆነ አንድ ሪል ስቴት የሆነ ሰፈር ውስጥ ተቀመጠ። ሰው አለም ላይ ይኖራል። ያንተ ሀብት ራሱ ምና በአንድ ባለ ሀብት የምትባለው ራሱ ሀብትህ እዛ ቦሌ ላይ ብቻ ነው። ቦሌ ሱቅህ ለዳሁ ትሸጣለህ ወይ ለሰራተኛ ታሰራለህ። ከዛ በኋላ ትመጣለህ። ለመዝናናት ስትፈልግ ትልቁ የኢትዮጵያ ባለ ሀብት ትልቁ ችሎታው የት ነው? ዱባይ መሄድ ነው። ከዛ በለጠ እንዲያውም ተመስገን አሁን ታይላንድንም ጨመራችሁ። ቱርክ እንኳን አሁን ቅርብ ጊዜ መምጣት የጀመራችሁት እሱንም ለእነዚህ ለድሃዎች ራሳቸውን ለማሻሻል ከሚመጡት በቃ የኢትዮጵያ ህዝቡ ነገርኳችሁ። ባለሀብቱ፣ ቄሱ፣ ሼኩ ሃይማኖቱ እንኳን ይቅርብኝ ለሃይማኖታቸው ስለሚኖሩ ይቅርታ። ያ ባለሀብቱ፣ ባለስልጣኑ፣ ተማሪው ምናምን ምን ጥቅስ አንድ አይነት ድሃ። ያ ፕሮፌሰር አከሌ ግን ፕሮፌሰር እዚህ ጋር ነው እንጂ እንትኑ የትምህርት ሀብት ያለው ከዚህ በታች ግማታ ነው ወይ? ስፖርት አይሰራ፣ ቆንጆ ሰውነት የለው፣ ጤናውን አይጠብቅ፣ ግን ፕሮፌሰር ነው። አንድና አንድ ዶክተር ወዳጀን ብቻ ነው ጽድት ያለ ሰው። አንድና አንድ ከቤቱ፣ ከጽዳቱ፣ ከአነጋገሩ፣ ከጭንቅላቱ፣ ከሃይማኖቱ አንድ ነምበር ዋን አንድ ሰው እዛ አፍሪካ ውስጥ እዛ ኢትዮጵያ ውስጥ ሰው ጥሪ ቢሉ ሁላችሁም ግሞች ናችሁ። አንድ ዶክተር ወዳጄን ብቻ ነው ያለው። እግዚአብሔር ምስክሬ ነው። ሁላችሁ ከነ መንግስታችሁ አንድ አይነቶች ናችሁ። አንድ አይነት አንድ እሱ ብቻ ነው። አንድን ከን የማታዩበት
ራሱን ሆኖ የሚኖር ስግብግብ ያልሆነ እግዚአብሔር ምስክሬ ነው። ተአምራዊ ሰው፣ ተአምረኛ ሰው አንድ ሰው ኢትዮጵያ ውስጥ ይጠራ ይባል አንድ ሰው። ሌሎቻችሁ ግሞች ናችሁ። ወይ ጽዳት የላችሁ፣ ወይ ነገር የላችሁ፣ ወይ ትምህርት የላችሁ፣ ወይ ትምህርታችሁን ሰውን እንዴት ከሱ ተማሩ። ሰውን እንዴት እንደሚያከብር፣ ከሰው ጋር እንዴት እንደሚኖር፣ አምላኩን እንዴት እንደሚፈራ፣ እውቀቱን እንዴት እንደሚያከብር፣ እንዴት ሰውን እንደሚረዳ፣ እንዴትም ደግሞ ቆራጥና ጀግና ወንድ እንደሆነ ቆራጥና ጀግና ወንድ በስመ አብ የማይገዛ የማይንበረከክ ጋይስ አንድ ሰው ብቻ ነው ያላችሁ። እሱም ዶክተር ወዳጄ ነው። አለቀ። ሌላው እንዳለ ወይ ሞቲቬት ይልና ይገባል ዩቱብ ላይ ብር ለመሰብሰብ አፉ እስከሚተረታ ድረስ አያሌ ያወራል። ዩቱብ ስለሆነ ድሮ የት ሄዳችሁ? ወንፊትም ሰውላ ወንፊቶች ናቸው። በተለይ ሶሻል ሚዲያ ላይ ያላችሁ አሁን አትወጡ። አይበቃችሁም? ልጨምርላችሁ። ዛሬማ በደንብ ሄድሽብን። አዎ ልጄን ስትነካ ሄድብሃለሁ። አይስወር ሄድብሃለሁ፣ ይሄድብሃለሁ። ልጨምርላችሁ። አይበቃችሁም? እናንተ ኃጢአተኞች የኃጢአት ከረጢታችሁ ያልሞላ አንዱ ሴት ልጅ ላይ እንደዚህ የምትወርዱ ሸርሙጣ ዘሮች፣ የትላም ዘር በሙሉ ከዚህ በኋላ በሬሳችሁ ላይ ነው ሻምፓኝ። አሁን ነው ብቻ አንድ ነገር ልስማ። እንዲ ሻምፓኝ ነው የማወርደው። አንድ ነገር እንዲ ሻምፓኝ ነው። እኔ አንጀታችሁን ካላቃጠልኳችሁ በምችለው አቅም በሙሉ ማለት ነው። ሻምፓኝ ከዚህ በኋላ ነው የማወርደው። አሁንም አልቅሱ። እኛ ለቅሶ እንድች የምትባል አናልቅ። በዘራችሁ ይድረስ። አሁን ምን እኔ እኮ በነገራችን ላይ ግማሹ እያበደ እጄ ላይ ይጥለዋል። እኔ ባልረግባችሁም ራሱ ችግሩ ምንድን ነው? በፊት የነበረኝ ባህሪ አራችሁን ድረስ ጠርጌያለሁ። እንዲያርጊ ነው ሁላችሁም እጄ ላይ ወድቃችኋል። ስለ እኔ ክፉ ያወራችሁ ስለ እኔ መጥፎ የሚያወራችሁ እንኳን አገኘሻች ብሎ ካርገት ማማዬ እጅ ላይ ወድቀሻል። ግማሽ አብደሽ፣ ግማሽ እዳ ገብተሽ፣ ግማሹ አልቅሰሽ ሀዘንሽን፣ ደስታሽን፣ ችግርሽን አብረሽ ተከፍያለሁ። ሁልሽም እጄ ላይ ወድቀሻል። ገና እጄ ላይ ትወድቃላችሁ። ኮሜንት የጻፋችሁ እኛን እንደዛ የወረዳችሁብን በሙሉ ትወድቃላችሁ እጄ ላይ። ገና በሀዘንሽ የሚቀልደው ደግሞ ትመጡ። አንቺ እኮ የዋነች ቲቲጌ እባክሽን ድምፁኝ። እኔ ድምፅ መሆኑ ከዚህ የበለጠ እንድታልቂ ነው። ጸሎቴ በሙሉ በአፋችሁ የነካችሁትን በእጃችሁ እንድታገኙት ነው። በልጆቻችሁ እዚህ ላይ የጻፍሽ በሙሉ መጥፎ ነገር የጻፍሽ በሙሉ አብረሽ ተባብረሽ የተሳደብሽ በሙሉ በልጅሽ እንድታገኙ። ሴት ልጅ ካለሽ በሴት ልጅሽ፣ እህት ካለሽ በእህትሽ። ወንዶቹን ምንም አይንካቸው። ምክንያቱም እኔ ወንድ አይደለም እየሰድበኛለሁ፣ ሴቶቹ ናቸው። እናት ካለሽ በእናትሽ፣ እናት ሆነሽ ደግሞ በልጅሽ። ልጅሽ ወጥታ አትግባ፣ ሬሷ አይምጣልሽ። እኔ ልጄን አትረፊያለሁ፣ አንቺ ግን ሬሳሽን ተሰከል። ወየው ልጄ እንድትያርግሽ ጊዜ ይህን ነው ለእናንተ መኝ። በተለይ ኮሜንት ላይ እጃችሁን አንስታችሁ ይጻፋችሁ ታያላችሁ። እናንተ በዚህ በአጭር ጊዜ ውስጥ እንደ ኢትዮጵያኖች ተሰብስባችሁ ካላለቀሳችሁ ታያላችሁ። አይስወር እችን ትጽፋላችሁ። ወይኔ ብላችሁ እንደ ሀገር እናንተ ክፋታችሁ ካላስለቀሳችሁ ቱ ጂጂ አይደለም
ካላለቀሳችሁ ወየው አለቅን ካላላችሁ ነው እንጂ አይደለም። ማንም የደረሰባችሁ የለም። ማንም ሰው ደረሳችሁብን እንጂ አልደረስንባችሁ። ብሮና እኔማ እግዚአብሔር እኮ ይቅር ብሎኝ ይኸውልሽ፣ የጥይት ድምፅ አልሰማ፣ ድንች ጎደላልን፣ እንዲሆንኩኝ የለብኝ። ተነስተሽ ሄደሽ በሌሊት ተነስተሽ አልጠርግ ያ ይኸውልሽ፣ ስፈልግን አሁን ከፈለኩ ቷቷቷ አርቄ 5 ዓመት መኖር የምፈልግበት ቦታ መኖር የምችልሽ እኔ የማልችለው እዚች ምድር ላይ ምን ታውቂያለሽ? ሞትን ማቆም ብቻ። ምክንያቱም እግዚአብሔር መርቆኛል። ጌታ ኢየሱስ ይወደኛል። ለኔ ያደረገውን ላንቺ እንዳያደርግልሽ። አሞራው ዘመዶች አስቸግረዋል። አንድ በላቸው እኔ ብዙ የተጋሩን ችግር ስለማቅ አፌን ይዤ ያ በቁስል ላይ ቁስል እንዲህ አርጓቸዋል። አሞራው እኔ ንገርልኝ ዘመዶችን ያ እንዲህ አርጓቸዋል። እንዲህ በተለይ ሶሻል ሚዲያ ላይ እንዲህ አርጓቸዋል። ንገራቸው። ካልሆነ በየቀኑ ሊሄድባቸው ፖለቲካ ውስጥ ልገባ ነው። እኔ ትከሻይን ስትነካኝ ትከሻን አይደለም እግርን ነው የምቆርጥልህ። ትከሻይን ስትነካኝ ተመልሼ ትከሻን አይደለም የምነካው እግርህን ነው። አሳረፋቸው። ለትግራይ እናት ሲባል አፋቸውን ቢቆጥቡ ጥሩ ነው። ቀጥታ እኔን መናገር ካለባቸው በእኔ ነው መምጣት ያለባቸው። ካልሆነ ግን እኔ እዚህ ጋር ስትሆኝ እኔ ላይ ነው የሚሄደው። አንድ ሰው አይደለም ማስለቅሰው። እኔ 15 ሰው ነው 15 ሚሊዮን ህዝብ ነው ማስለቅሰው። አስለቅሳችኋለሁ። እስቲ አንድ አማራ እኔ እኮ በጣም ይገርም። እስቲ አንድ አማራ ሚዲያውን ከፍቶ ቢናገር አይታችኋል ስለኛ? አንድ እስቲ ንገሩ። እኔ በጣም ይገርመኛል አንዳንዴ፣ በተለይ ለሳምሪ ያላቸው ፍቅር አይዶን ነው። አማራ እየመሰሏቸው ይሁን ልጆቹ ለምን እንደማይናገሯቸው እግዚአብሔር ምስክሬን ነው የምላቸው። እያንዳንዱ ኮሜንት ላይ ገብታችሁ ብታዩ አብዚ ቁልጭ ናቸው። ደግሞ በእነሱ ቤት መሸወዳቸው ፔጁን ይከፍቱና ኢሜይላቸው ከስር ኃይሌ ምናምን ነገር እግዚአብሔር ምስክሬ ነው። ኃይሌ ጻድቅ ምናምን ኢሜይላቸው ስማቸው ሌላ ነው። ጎርጉሬ ስገባ አላስገባም። ዞር በይ። እኔ ማንንም ሰው አላስገባም። አዳምጪ ቁጭ ብለሽ። ጎርጉሬ ስገባ ወይ ምናምን ኢሜይል ወይ የሆነ ነገር ኢሜይል ወይ የሆነ ነገር ጤነኞች ናቸው እንደ እነዚህ ሰዎች? ምንድን ነው እንደዚህ? እውነትሽን ነው ያቺ ዝብዝብ በርሜል አለች እሷ ጋር ይገቡና እውነትሽን ነው እንዳለ ተጋሩ እንዳለ ከስር የምትጽፍ ስለዚህ ትመታላችሁ። እቀጠቅጣችኋለሁ። እናንተ የኔ ልጅ በዚህ መልኩ የምትቀጠቅጡ ከሆነ እንደ ተጋሩ ቀጠቅጣችኋል። እናንተ ሰው በላ ሰው ደም ጠጮች እያልኩኝ ማለት ነው። የወያኔ ሽንት ጨርቆች የኔ ልጅን መቀጥቀጥ አይቻልም። እቀጠቅጣችኋለሁ። እኔ ስለ 27 ዓመቱ ነው የምጠይቃችሁ። ስለ ደም ስላፈሰሳችሁት፣ ደም ስለጠጣችሁት፣ ስለዘረፋችሁት፣ ስለበላችሁት ነው የምጠይቃችሁ። እናንተ ለብቻ ለይታችሁ የኛ ጉዳይ የሚሰማችሁ ከሆነ ስለኛ ጉዳይ የሚሰማችሁ ከሆነ ችግራችሁ ቤተሰባዊ ሳይሆን ፖለቲካዊ ነው ማለት ነው። ለምን አንድ እሷ ፖለቲከኛ ናት የኔ ልጅ፣ ጉዳዩ ስለ እኔ ልጅ ነው አይደለ? ምን አባታችሁ ልታረጉ ነው? አንድ ቦታ ላይ ለምን ሌላ ቦታ ላይ ኮሜንት አትሰጡ? እናንተ ደም ጠጪዎች ማለት ነው። ለምን ኮሜንት አትሰጡ? ሌላ ቦታ ላይ ለምን ሌላ ፔጅ ላይ ሄዳችሁ ኮሜንት ለምን ሄለን ጋር ገብታችሁ አይጦ ጋር ጊንጦ ጋር ገብታችሁ ኮሜንት አትሰጡ? እኔም በዚህ ልታገኙ በልጄ ልታገኙ ትንሽ ቀን ነው። እስቅባችኋለሁ። ትላንትና አልቅሻለሁ አይደለ? እስቅባችኋለሁ።
እኔን እናንተ ናችሁ የምታውቀው። ያ ተከባብረን ፖለቲካሊ ከሆነ ፖለቲካሊ ነው መገናኘት ያለብን። ፖለቲካሊ ልጄን እየመጣችሁ ግን አዋርዳለሁ ካላችሁ እንወራረዳታለን። የፖለቲካ አካሄድ ከሆነ ምን አባሽ እናንተ የእናንተን ቆራጣ የተቆራረጠ እግሩን የተቆራረጠ ሰው ለጥፌ እዚህ ጋራ ያ ብለጥፍ ደስ ይላችኋል? ደስ ይላችኋል? አንድ እናትና ያቺ ብረትና ብረታ ብረት የገባባትን በጦርነቱ አምጥቼ እዚህ ላይ ብሳፈጥባት ደስ ይላችኋል? እንደ ሴት ከሆነ ደስ ይላችኋል? እንደዛ ከሆነ ማሳፈጥባችኋለሁ። ሌላ ፔጅም አለ። ተሳፍጬ እንዲህ ነው ማስለቅሳችሁ። የባለፈውን ችግራችሁን እያነሳ ማለት ነው። እግዚአብሔር ምስክሬን ነው የምልሽ። በልጄን ይቀልድ አላቅም እንደዚህ የማንም ብስብስ ያበደች ሴት ለዩቱባ ብላ ስለፈለፈች እኔ እንደውም በጣም የምታስቡ ይመስለኝ ነበር። በጣም ትንሽ ከሌላው የተለየ ጭራሽ አንድ በርሜል በሀሽና በድራግ የደነቆረች ሴትን ትላንትና የትግራይን ሕዝብ በፓትሎክ እየሰደበችና አባቴ ሻቢያውን ገለውታል እያለች እናንተ ላይ ስንት ነገር ዜድ አላስገባሽም። ረፊ ዜድ አትለኪልኝ፣ እንዳትለኪ። እኔ ምልልስ አልፈልግም፣ አላስገባም። ማንም ያ ስትሳደብና በፓትሎክ በኩል የትግራይን ሕዝብ ለጦርነት ያበቃች ትልቅ ዶክሜንት ያላት ሰብለ ካናዳ ታውጣላችኋለች። እሷን ጠይቋት ማንነቷል ያለችን ሴት ያ ዛሬ ፖለቲካዋን ቂሟን በልጄ እኔም ፐርሰናል መታ ማናገር ስትችል በልጄ ስትወጣ እኔ ደግሞ እንደ ሀገር የራሳችሁን ጉድ እያመጣ ብሳለቅባችሁ ደም እንባ ታለቅሳላችሁ ማለት ነው። ያ ደም እንባ ታለቅሳላችሁ። እኔ ኤዱ ካለሽ የበሰበሱ እነዚህ ትላሞችን ብሎክ አድርጋቸው። ያ እናንተ ስንት የሚሳቅባችሁ ወላጅ አልባ የሆኑ እናቶች። አሁን አሞራው በጦርነት ወላጅ አልባ የሆኑ እናቶችን ይረዳል አይደለም? ወላጅ አልባ የሆኑ ስለ እኔ ልጆች ምን አሳሰበሽ? ይልቁንስ እንደሱ እንደ አሞራው መቼስ ታናሽ ልጅሽ ይሆናል። ትግራይ ላይ ለተጎዱት ልጆች ያገኘውን እየሰበሰበ ትግራይ ላይ በጦርነት እናትና አባታቸውን ላጡት ይጎዳል። አንቺ እዚህ ቁጭ ብለሽ ብቻ በዚህ በድራጋፍሽ ያለሽ ለምን አትረጅ? በጦርነት ብዙ እናቶች፣ ብዙ ህፃናቶች፣ ብዙ አባቶች ምን ሆነዋል? ቤተሰብ አልባ ሆነዋል። ለምን አትረጅ? እርጂ። አንቺ ሌባ፣ በእርዳታ ስም ስንቱን ነው እየዘረፍሽው? አንቺ ሌባ፣ የት ሄደ? ሊቢያ ላይ የሰበሰብሽው ገንዘብ የት አደረግሽው? የትግራይ ልጅ ሊቢያ ላይ ማፊያዎችንም ምንድነው የሊቢያ እንትኖች ይዘዋቸዋል ብለሽ $28,000 የታረግሽ የሰበሰብሽው የታረግሽው? ይህንን የትግራይ ልጆች ያውቃሉ? ዩቱብ ላይ የሰበሰብሽውን ገንዘብ ታውቃላችሁ? ዩቱብ ላይ 28,000 አይዶ ነው። በኢትዮጵያ ብቻ እርግጠኛ አይደለም። ቆይ አዳም እንትን ላሉ አያዋድም። የሰበሰብሽውን ገንዘብ የታረግሽ? ትግራይን እረዳለሁ ብለሽ 1 ሚሊዮን ብር ማን ኤዲት አደረገሽ? አንቺ ስለሌላው ኤዲት ልታወሪ ትፈልጊያለሽ? ያ ገንዘብ እንዲባል ኤዲት ይደረግ ልታወሪ ትፈልጊያለሽ? ይህንን የሚያውቃለን የለም። ከአንቺና ባልሽ እንደ ሀገር እኮ ወያኔ እኮ ደህና ቀጥቅጦ አንቺንም ባልሽንም እኮ ደህና ቀጥቅጦ እኮ ነው ያባረረል። አንቺ ሌባ! እናንተ በአንቺና በባልሽ ጭንቅላት ኢትዮጵያ ውስጥ ያ የንግድ ቢዝነስ እናደርጋለን ብላችሁ የስዊድን ጋዜጠኞችን ይዛችሁ ገብታችሁ ሀገር ልትበጠብጡ ስትሉ ከሻቢያ አባትሽ ጋራ ቀጥቅጦ ነው ያስወጣሽ ወያኔ። አንቺ ነሽ ለትግራይ ህዝብ የምታስቢው? የትግራይን ህዝብ ለዚህ ሁላ እንዲገደል እንዲቀጠቀጥ ያደረግሽው አንቺ ነሽ። የመጀመሪያው ወያኔ ደጋፊ መስላችሁ ብሔር ብሔረሰብን በምታጠሉት በተለይ በኦሮሞ በአማራ ላይ ስትሳደብ የነበርሽ ፓትሎክ ላይ አንቺ ነሽ የመጀመሪያው እስከነባልሽ። ማንነቷንማ ስም አልጠራም። ስም እዚህ ሀገር ጠራሽ ማለት
ቀጥታ ተጠያቂሽ። ስም አልጠራም። ለዚህ ነው እኔን የማታገኝ። ግን እንደዚህ አበሳብስሻለሁ እስከነባልሽ ወሮ በላ ወያኔ ቂጥሽ ላይ ባልሽም አርጎ እነዛን ዋናዎቹን አስሮ አንቺን እና ባልሽን ሸኝቶ ከዛ በኋላ መጣሽና የእናቴን መሬት ቀምቶ ወያኔ አባቴ ኤርትራዊ ስለነበረ